ከመቼውም ጊዜ በላይ ጠንክረው የሚሰሩ ሰዎች ለምን በገንዘብ ረገድ በጣም እንደሚቸገሩ አስተውላችሁ ታውቃላችሁ? እስኪ አስቡት። ከልጅነታችን ጀምሮ የተማርነው በደንብ ተማር፣ ጥሩ ሥራ ያዝ፣ ቀንና ሌሊት ሥራ፣ ያኔ ሀብታም ትሆናለህ የሚል ነው። ነገር ግን ይህ እውነት ቢሆን ኖሮ ዛሬ እያንዳንዱ ጉልበት ሠራተኛ፣ እያንዳንዱ መምህርና እያንዳንዱ ነርስ ሚሊዮነር በሆኑ ነበር። እውነቱ ግን ዓለም በሁለት ተከፍላለች። ለገንዘብ የሚሰሩና ገንዘብ ለነሱ እንዲሰራላቸው የሚያደርጉ። በእነዚህ መካከል ያለው ልዩነት ዕድል አይደለም፣ ብልህነትም አይደለም። ልዩነቱ ሙሉ በሙሉ በአእምሮአቸው ውስጥ ባለው ኦፕሬቲንግ ሲስተም ወይም አስተሳሰብ ነው። ዛሬ ያንን ሲስተም እንረዳለን። ትምህርት ቤቶች ሆን ብለው የማይነግሯችሁን ምስጢሮች እናያለን። ምክንያቱም ሲስተሙ የሚፈልገው ሰራተኛ እንጂ አዛዥ አይደለም። ይህ ቪዲዮ ሲያልቅ ለ30 ዓመታት በሥራ ላይ ከቆዩ ሰዎች በላይ የሀብታም አእምሮን በሚገባ ትረዳላችሁ። በአሮጌውና በሰለቸው ሕግ መጫወት ከሰለቻችሁና ለእውነተኛው ሕግ ዝግጁ ከሆናችሁ አንድ ትንሽ እርዳታ አድርጉልኝ። ላይክ የሚለውን ቁልፍ ተጫኑና ሰብስክራይብ አድርጉ። ይህ እንደዚህ አይነት ጥሬና ያልተበረዘ የገንዘብ እውነታን ለእናንተ እንድናደርስ ይረዳናል። ወደ መጀመሪያው ትልቅ ምስጢር እንለፍ። ክፍል 1፣ ገንዘብ እንደ መሳሪያ። አብዛኛው ሰው ገንዘብን እንደ ግብ መድረሻ ያየዋል። 1 ሚሊዮን ብር ካገኘው ደስተኛ ሆናለሁ ብሎ ያስባል። ለሀብታሞች ግን ገንዘብ ግብ አይደለም፣ ገንዘብ መሳሪያ ነው። እንደ መዶሻ አስቡት። መዶሻው በመሳሪያ ሳጥን ውስጥ እስካየ ድረስ ምንም አይሰራም። የሱ እውነተኛ ዋጋ ሊገነባ በሚችለው ነገር ላይ ነው። ሀብታሞች እያንዳንዷን ብር እንደ ኢኮኖሚያዊ ወታደር ያዩታል። ብቸኛው ዓላማቸው እነዚያን ወታደሮች ወደ ዓለም ልኮ ተጨማሪ ወታደሮችን ማርከው እንዲመቱ ማድረግ ነው። በእውነት አቅሙ ሳይኖራችሁ ውድ ጫማዎችን ወይም ውድ ምግቦችን ስትገዙ ወታደሮቻችሁን እየገደላችሁ ነው። ካፒታላችሁን ወደ የሞተ ወጪ እየገጀራችሁ ነው። በሌላ በኩል ሀብታሞች ወታደሮቻቸውን በሕይወት ለማቆየትና ሥራ ላይ ለማዋል ይተጋሉ። ካፒታላቸው የሕይወት ዘመን ወጪያቸውን መሸፈን እስኪችል ድረስ ለተወሰኑ ዓመታት በቀላል አኗኗር ለመኖር ዝግጁ ናቸው። ሀብታም መሆን ከፈለጋችሁ ገንዘብን እንደ ወጪ ሳይሆን እንደ ሠራተኛ ማየት አለባችሁ። ክፍል 2፣ ንብረት አሴትስ እና ዕዳ ላያቢሊቲስ። ይህ ወደ ትልቁ የገንዘብ ልዩነት ያመጣናል። ንብረት አሴትስ እና ዕዳ ላያቢሊቲስ። በትምህርት ቤት ውስብስብ የሂሳብ አያያዝ ትርጉሞችን ትማሩ ይሆናል። ነገር ግን በእውነተኛው ዓለም ነገሩ ቀላል ነው። ንብረት ወደ ኪሳችሁ ገንዘብ ያስገባል፣ ዕዳ ወደ ኪሳችሁ ገንዘብ ያወጣል። አብዛኛው መካከለኛ ገቢ ያለው ማህበረሰብ ንብረት መስሎት ዕዳዎችን በመግዛት ሕይወቱን ያባክናል። ትልቁ ምሳሌ የራሳችሁ ቤት ነው። ክፍሎችን ካላከራያችሁ በስተቀር ቤታችሁ ወጪ ነው። በየወሩ ለግብር፣ ለጥገኛ፣ ለወለድ ከኪሳችሁ ገንዘብ ይወስዳል። ሀብታሞች ትኩረት የሚያደርጉት 100% እውነተኛ ንብረቶች ላይ ነው። እንደሚከራዩ ቤቶች፣ አክሲዮኖች፣ ቢዝነሶች እና የፈጠራ ውጤቶች። እንደ መኪና፣ ሰዓት እና የሽርሽር ጉዞ ያሉ መጫወቻዎችን የሚገዙት ንብረቶቻቸው ራሳቸውን የቻሉ የእነዚህን ዋጋ መክፈል ሲችሉ ብቻ ነው። ውድ መኪና ከፈለጋችሁ በሥራችሁ ላይ ጠንክራችሁ አትስሩ። መኪናውን የሚገዛላችሁን ቢዝነስ ወይም ኢንቨስትመንት ግንቡ። ሀብታም መስሎ መታየትና በእውነት ሀብታም መሆን ልዩነቱ ይህ ነው። ክፍል 3፣ በጊዜ መገበያየት ወጥመድ። ሌላው ትልቁ ለውጥ ሀብታሞች ጊዜን የሚያዩበት መንገድ ነው። ተራው ሰው ጊዜውን በገንዘብ ይሸጣል። ይህ ልታደርጉት የምትሉት እጅግ አደገኛ ንግድ ነው። ምክንያቱም ጊዜ ፍጹም የማይመለሰው ብቸኛው ሀብታችሁ ነው። በቀን ያላችሁ 24 ሰዓት ብቻ ነው። ይህ ማለት ገቢያችሁ ከሰዓታችሁ ጋር ተጣስሮ ከሆነ ልታገኙ የሚችሉት ገቢ ገደብ አለው ማለት ነው። ሀብታሞች ገቢያቸውን ከጊዜያቸው የሚለዩበትን መንገድ አግኝተዋል። ሊቭሬጅ ይጠቀማሉ። ሊቭሬጅ ማለት የሌሎች ሰዎች ጊዜ ሰራተኞች፣ የሌሎች ገንዘብ ባንክ ብድር፣ ወይም እንደ ዛሬው ዓለም ዲጂታል ሊቭሬጅ ሊሆን ይችላል። አሁን የምታዩት ቪዲዮ ሊቭሬጅ ነው። እኔ አንድ የቀረጽኩት፣ ነገር ግን በሺዎች የሚቆጠሩ ሰዎች በአንድ ጊዜ ሊያዩት ይችላሉ። እኔ ስተኛ ይህ የህዘት ለኔ ይሰራኛል። ስትተኙ ገንዘብ የምታገኙበትን መንገድ ካላገኛችሁ እስከ ምትሞቱ ድረስ ትሰራላችሁ። ክፍል 4፣ ትምህርት ቤት ወጥመድ። ሁላችንም ደህና የተጠበቀ ሥራ ለማግኘት ዲግሪ እንድንይዝ ተነግረናል። ነገር ግን ሀብታሞች አንድ ሚስጥር ያውቃሉ። መድረበኛ ትምህርት
ለኑሮ የሚሆን ገቢ ይሰጥሃል። ራስን ማስተማር ግን ሀብታም ያደርግሃል። የዓለማችን ስኬታማ ሰዎች ለማመር ጉጉ ናቸው፣ ነገር ግን እንደ ትምህርት ቤት አይደለም። ገበያው ከፍተኛ ክፍያ የሚከፍላቸውን ክህሎቶች ይማራሉ። ሽያጭ፣ ማርኬቲንግ፣ አመራርና ስጋትን መቆጣጠር ሪስክ ማኔጅመንት። ገበያው ለዲፕሎማችሁ ግድ አይደለም። ግድ የሚገለው ለምትሰጡት እውነተኛ እህኒት ወይም ቫልዩ ብቻ ነው። 10 ሚሊዮን ብር ችግር ከፈታችሁ 10 ሚሊዮን ብር ይከፈላችኋል። አሰሪያችሁ ደሞዛችሁ እንዲጨምርላችሁ አትጠብቁ። በራሳችሁ ላይ ኢንቨስት አድርጉ። መጽሐፎችን ግዙ፣ ስልጠናዎችን ውሰዱ። የባንክ ሂሳባችሁ ከእውቀታችሁ ደረጃ በላይ ማደግ መቼም አይችልም። ክፍል 5 ስጋትን መቆጣጠር። አብዛኛው ሰው የሚቆመው ስጋ ነው። ሰዎች ገንዘብ ማጣት ስለሚፈሩ ደህና የተጠበቀ ጨዋታ ይጫወታሉ። ገንዘባቸውን ቁጠባ ሂሳብ ውስጥ ያስቀምጣሉ። እዚያ ደግሞ በየዓመቱ የዋጋ ግፋት ኢንፍሌሽን ገንዘቡን ይበላዋል። ሀብታሞች ደህና የተጠበቀ ጨዋታ መጫወትን እንደ ትልቅ ስጋት ያዩዋታል። የዋጋ ግፋትን ቁጠባዎችን የሚቀጣ የተደበቀ ግብር አድርገው ይቆጠራሉ። ከስጋት መሸሽ የበለጠ እሱን መቆጣጠር ይማራሉ። እነሱ ቁማርተኞች አይደሉም። የሚሰላ ስጋት ይወስዳሉ፣ ይመረምራሉ፣ እየፈሩም ቢሆን ወደፊት ይራመዳሉ። ውድቀት የስኬት ተቃራኒ ሳይሆን የስኬት አካል ነው መሆኑን ያውቃሉ። አንድ ሀብታም ሰው በቢዝነስ ሲከስር እንደ ኪሳራ አይታየው። ለህይወት ትምህርት ቤት እንደከፈለው ክፍያ አድርጎ ነው የሚያየው። ለመውደቅ ካልተዘጋጃችሁ ሀብታም ለመሆንም ዝግጁ አይደላችሁ። ክፍል 6 የግብር መንገድ። ለአብዛኛው ሰው ግብር ገቢው እጁ ላይ ሳይደርስ ከደሞዙ የሚቆረጥ የግዴታ ክፍያ ነው። ለሀብታሞች ግን የግብር ህግ የመንግስት ማበረታቻ መንገድ ነው። መንግስት ሰዎች ቤት እንዲያቀርቡና ስራ እንዲፈጥሩ ይፈልጋል። በዚህ ምክንያት ቤት ለሚያከራዩና ቢዝነስ ላላቸው ሰዎች ከፍተኛ የግብር ቅናሽ ይሰጣል። ሀብታሞች የገቢያቸውን ትንሽ ክፍል ለማስቀረት ራሳቸውን ከመንግስት ፍላጎት ጋር ያሰማማሉ። ህገወጥ ነገር እያደረጉ አይደለም። እነሱ እየተጫወቱ ያሉት ለተጫዋቾች በተጻፈው ህግ እንጂ ለተመልካቾች በተጻፈው አይደለም። የገንዘብ ፍጥነትና ማጠቃለያ። ሀብታሞች ገንዘብን በእንቅስቃሴ ላይ ያቆዩታል። ይህ የገንዘብ ፍጥነት ወይም ቬሎሲቲ ኦፍ መኒ ይባላል። ከአንድ ንብረት ያገኙትን ትርፍ ወስደው በቀጥታ ወደ ሌላ ንብረት ያስገባሉ። ወታደሮቻቸው በዘመታ እንዲቀመጡ አይፈቅዱም። ይህ መቆም የማይችል የሀብት ስብስብ ይፈጥራል። ትምህርት ቤት ይህን የማያስተምሯችሁ ምክንያቱም ኢኮኖሚው እነዚህን ህጎች በማይረዱ ሰራተኞች ላይ ስለሚደገፍ ነው። ነገር ግን እናንተ የዚህ ሲስተም ሰለባ መሆን የለባችሁም። ሸማች መሆን አቁማችሁ አምራች መሆን ትችላላችሁ። አስተሳሰብን መቀየር ከባድ ሥራ ነው፣ ግን የነፃነት ዋጋ እሱ ነው። እስከ አሁን እያያችሁ ከሆነ በእናንተ ውስጥ ያ ፍላጎት አለ ማለት ነው። ይህ ቪዲዮ ከ10 ደቂቃ በኋላ የምትረሱት ተራ ቪዲዮ እንዲሆን አትፍቀዱ። ዛሬ ካየናቸው ነጥቦች አንዱን መርጣችሁ በዚህ ሳምንት ሥራ ጀምሩ። ቢዝነስ ጀምሩ፣ መጽሐፍ ግዙ፣ ወይም ወታደሮቻችሁ የት እንደሚባከኑ እዩ። ሲስተሙ የተሰራው እናንተ ለገንዘብ እንድትሰሩ ነው። አሁን ግን ገንዘብ ለእናንተ የሚሰራበትን ህይወት መቅረጽ የእናንተ ፋንታ ነው። በመጨረሻም አንድ መራራ ጥያቄ ልጠይቃችሁ። ከ5 ዓመት በኋላ ራሳችሁን የት ታዩታላችሁ? አሁንም ነፃነታችሁን በጥቂት ብር በምትሸጡበት በዚያው አሰልቺ ሩጫ ውስጥ መቀጠል ትፈልጋላችሁ? ያስታውሱ፣ ሀብታም መሆን ተአምር አይደለም፣ የታሰበበት ውሳኔ ነው። ያ የሚጀምረው ሸማች መሆንን ትታችሁ አምራች ለመሆን በወሰናችሁበት ቀን ነው። አብዛኛው ሰው ምክንያት ይደረድራል። ገንዘብ የለኝም ወይም እድል የለኝም ይላል። እውነቱ ግን ያላችሁ ጥቂት ጊዜ ወይም ጥቂት ብር የሁሉ ነገር መሰረት ነው። እነዚያን ትናንሽ ወታደሮች ማዳን ጀምሩ። ለትርፍ ወጪ አታጥፏቸው። ለእናንተ ግዛት እንዲገነቡ ወደ ኢንቨስትመንት ዓለም ላካቸው። ሀብታም መሆን የባንክ ሂሳብ ብቻ ሳይሆን ምርጫ እንዲኖራችሁ ያደርጋል። ገንዘብ ለእነሱ ሲሰራላችሁ ጊዜ ይኖራችኋል። ለቤተሰብ፣ ለትርፍ ጊዜ እና ለደስታችሁ። እውነተኛ ነፃነት ይህ ነው። ከዛሬው ቪዲዮ አዲስ ነገር ከተማራችሁ ለራሳችሁ ብቻ አታስቀሩት፣ ለሚፈልገው ጓደኛችሁ አጋሩት። ወታደሮቻችሁን ሥራ ላይ ለማዋል በዚህ ሳምንት የምትወስዱትን እርምጃ በኮሜንት ንገሩ። የምትወስዱት ትንሽ እርምጃ የሕይወታችሁን አቅጣጫ ሊቀይር ይችላል። አስታውሱ፣ ሲስተሙ ሰራተኛ እንድትሆኑ ይፈልጋል። እናንተ ግን ራሳችሁን ወደ ባለቤትነት ለመቀየር ኃይል አላችሁ። አስተሳሰባችሁን ቀይሩ፣ ልማዳችሁን ቀይሩ። ከዚያ ዓለም ለእነሱ እንዴት እንደሚቀየር ታያላችሁ። ስለተከታተላችሁ በጣም አመሰግናለሁ። በገንዘብ ጉዟችሁ ከጎናችን ነን። መማራችሁን ቀጥሉ፣ እደጉ እና በራሳችሁ እመኑ። በሚቀጥለው ቪዲዮ በአዲስ ሚስጥርና በአዲስ ጉልበት እንገናኛለን። ሰላም።